እሺ ሰላም እንዴት ናችሁ? ዛሬ ደግሞ ኮሙኒኬቲቭ እንግሊሽ ሚድ ኤግዛም ነው የምናየው። እንግዲህ ብዙውን ጊዜ ቴንስ እና ፓሲቭ ኦር አክቲቭ በፓራግራፍ መልኩ ሲመጡ እናያለን። እንዲሁም ደግሞ ኮንዲሽናል እና ሞዳል ደግሞ አብዛኛውን ጊዜ በዲያሎግ ፎርም ነው የሚመጡት ማለት ነው። የእናንተ ሚድ ኤግዛም ላይ እስቲ እንዴት በቀላሉ መስራት እንችላለን እና ምን ፍንጮችን ማየት እንችላለን፣ እንዴት ማየት እንችላለን የሚለውን እናያለን። ብዙውን ጊዜ እንግዲህ ያው ስትራክቸር ብቻ ሳይሆን ሐሳቡንም መረዳት አለባችሁ ማለት ነው ኤግዛሙን ለመመለስ። ብዙውን ጊዜ እንግዲህ እነሱም ያው አብዛኛውን ጥያቄ ስትራክቸር ብቻ አይታችሁ እንድመልሱ አይፈቅዱላችሁም። ያው ኮንሰፕቱን ምን ያህል ተረድተዋል የሚለውን ለማወቅ በኮንሰፕት ደረጃም ያወጣሉ ማለት ነው። እስቲ እንዴት መስራት እንችላለን የሚለውን እኔ ለማስታወስ ታህል ያው ታይፕ 1 እንግዲህ ለምን ነው የሚጠቅመው? ሪል እና ፖሲብል ሲቹዌሽን የፊውቸር ላይ እና ያው ስትራክቸሩ ደግሞ ኢፍ ፕላስ ፕሬዘንት ሲምፕል ሜን ክሎዙ ላይ ደግሞ ዊል ፕላስ ቨርብ ነው ማለት ነው። ምን ቨርብ ዋን ለምሳሌ ኢፍ ኢትስ ሬን ዊ ዊል ስቴይ ኢንዶር፣ ያው ዝናብ ቢዘንብ ኖሮ ቤት ውስጥ እንቆያለን። ያው ታይፕ 2 ላይ ደግሞ ዩዝድ ፎር አር ሪል ኦር ኢማጂኔሽን ሲቹዌሽን ኢን ዘ ፕሬዘንት ኦር ፊውቸር። እንግዲህ የሆነ ነገር ሊሆን የማይችል ነገር ኢማጂን ማድረግ፣ ለምሳሌ ወፍ በሆን ኖሮ እንደዚህ አሜሪካ ይሄድ ነበረ። እኔ አንተም በሆን ኖሮ እንደዚህ አደረግ ነበረ። እና ያው እኔ ሀብታም በሆን ኖሮ ብዙ ብር ቢኖረኝ ዓለምን ዞር ነበረ ምናምን። ታይፕ 2 ነው ማለት ነው። ይሄው ለማስታወስ ታል ነው። ታይፕ 3 ደግሞ ስላለፈ ነገር ሁለት ያለፈ ነገር ማለት ነው። ኢፍ ክሎዙ ላይ ሜን ክሎዙ ላይ ያለፈ ነገር ነው። ኢፍ ክሎዙ ላይ ምንድነው? ፓስት ፐርፌክት ኢፍ ፕላስ ሃድ ፕላስ ቨርብ 3 ማለት ነው ኢፍ ክሎዙ ላይ። ሜን ክሎዙ ላይ ደግሞ ውድ ፕላስ ውድ ሃቭ ፕላስ ቨርብ 3 ማለት ነው። አንዳንድ ጊዜ እንግዲህ ታይፕ 3 ላይ ውድ ፕላስ ቢ ውድ ቢ ካለ እዚች ጋር ሃቭ ቦታ ቢ ከዛም ቨርብ 1 ካረገ ለምንድን ነው? የሆነ ያለፈ ሲቹዌሽን አለ ከዛ አሁን ላይ ደግሞ እንትኑ አለ ማለት ነው። ውጤቱ አሁን ላይ አለ። እንደ አይነት ሲሆንም በታይፕ 3 እንገልጸዋለን። ያው መጸጸት ኦር ስላለፈን ቻንስ ምናምን ያኔ ባጠና ኖሮ እንደዚህ አልፌ ነበር ምናምን። ኤግዛምፕል if she had studied she would have passed the exam። ያው ያኔ ባጠናች ኖሮ ኤግዛሙን ታልፍ ነበር። ያው ግን ወድቃለች ማለት ነው ኤግዛሙን። ያው መጸጸት ነው። እስቲ እናየዋለን ጥያቄ ላይ ደግሞ እንዴት በቀላሉ መስራት እንችላለን። እንግዲህ ዛሬ የምናየው ኮንዲሽናል ነው። ሁሉ ጊዜ እንግዲህ ዳይሬክሽን ማንበብ አለባችሁ። fill in each blank with correct form of the verb in parenthesis to make conditional or result clause። ኮንዲሽናሉ ላይ ኦር ሪዛልት ክሎዙ ላይ ባዶ ቦታ ያደርግልናል እንሞላለን ማለት ነው። እንግዲህ ሐሳቡን መረዳት አለባችሁ። ሊና እንግዲህ ዲያሎግ ነው። ሊና I didn't recognize you yesterday. You looked so different in the custom። ትላንትና አላስተዋልኩህም ነበረ ያንን ልብስ አርግተህ ለየት ብለሃል ትለዋለች። ከዛ እንግዲህ መቼ ነው ያላስተዋለችው? ትላንትና አልፏል ማለት ነው። እንግዲህ ፍንጭ እያያችሁ መሄድ አለባችሁ። ሁሉ ጊዜም ፍንጭ አለ። ትላንት አላስተዋለችውም ነበር ማለት ነው። እሺ ቶም ምን ይላል? I know if I wear my normal clothes you would have seen me right away። አውቃለሁ ያው የተለመደውን ክሎዜን ባረግ ኖሮ በቀጥታ ልታይኝ ትችይ ነበር ኦር ልትለይኝ ትችይ ነበር እያላት ነው። እንግዲህ ከዚህ ጋር ምን እንረዳለን? ፍንጮችም yesterday አለ። እሺ እዚህኛው ላይ ደግሞ ስንመጣ ምን አለ? would plus have seen verb 3 ማለት ነው። ታይፕ 3 መሆኑን አወቅን። ይሄ ፍንጭ ባይኖርም ሐሳቡን ስንረዳ ያው ትላንት ልትለየው አልቻለችም ነበር ለየት ያለ ልብስ ለብሶ ማለት ነው። ስለዚህ ብለብስ ኖሮ በቀጥታ ልታይኝ ትችይ ነበር። ስለዚህ አልለበሰም። ስላለፈ ሁለት ፓስት እያወራ ነው። ስለዚህ had worn ይሆናል ማለት ነው። had ይሄ verb 3 ምን ነው? worn had ፕላስ verb 3 አይደለም ኮንዲሽናል ታይፕ 3። ስለዚህ had worn ይሆናል ማለት ነው። እስቲ ደግሞ ተጨማሪ ማብራሪያ ልስጣችሁ። ምን ይሆናል? had worn ይሆናል። ታይፑ ሰርድ ኮንዲሽናል ነው። ለምን ሆነ ስንል this sentence talk about something that didn't happen in the past። ፓስት ውስጥ
happen ያላደረገ ነገር እያወራች ነው። the speaker is imagining an alternative version of past event. he didn't wear his normal clothes. ኖርማል ክሎዙን አልለበሰም። ስለዚህ because of that ሊለዩት አልቻሉም ማለት ነው። አልለየችውም። ስለዚህ ያው አልለበሰም፣ አልለየችውም። እና ያው ስትራክቸሩ ይሄ ነው እንግዲህ ታውቃላችሁ። ለምሳሌ ሌላ ኤግዛምፕል ልስጣችሁ። if she had studied harder she would have passed the exam. በርትታ ባጠናች ኖሮ ኤግዛሙን ታልፍ ነበረ። ስለዚህ እየተጸጸቱ ነው ማለት ነው አሁን ላይ። ስለዚህ አላነበበችም። ስለዚህ ወድቃለች ማለት ነው። ከወደቀች በኋላ ነው እያወሩ ያሉት ስለ ሁለት ፓስት ኢቨንት ማለት ነው። እሺ ጀማል ምን ይላል? why are you in such a good mood today? ምንድነው ዛሬ አሪፍ ሁኔታ ላይ ነው ኦር ደስተኛ ነህ ይለውና ይጠይቀዋል። ኤቫ ምን ይለዋል? I got the job offer. ስራዬን አገኘው ኦር ወደ ስራዬ ሄጄ ነበርኩ። ከዛ ምን ይለዋል? if I not go to the networking event last week I wouldn't have met the hiring manager. ወደ ባለፈው ሳምንት ወደዛ ኢቨንት ባልሄድ ኖሮ የሥራ አስኪያጁን አልገናኘውም ነበር እያለ ነው። እንግዲህ እዚህ ጋር ምን አለ ክሉ ላስት ዊክ አለ። ይሄ ምን የሚያሳየን ያለፈ ነገር ነው። ስለዚህ ሜን ክሎዙ ላይም ስንመጣ would have ፕላስ ቨርብ ስሪ ያለ ማለት ነው። ስለዚህ ታይፕ 3 ነው። ያው ስለዚህ ስራውን አግኝቷል፣ ኦሬዲ ሄዷል። ባልሄድ ኖሮ እያለ እያወራ ነው ማለት ነው። ባልሄድ ኖሮ ማናጀሩን አላገኘውም። ስለዚህ ይሄ ሰው ሄዷል፣ ማናጀሩን አግኝቶታል ማለት ነው። ያው ስለዚህ ምን ይሆናል? እዚህ ጋር ኖት ጎ ይላል። had ፕላስ ቨርብ ስሪ ስለሆነ had ኖት ገን ይሆናል ማለት ነው። ያው ኖትን እናስገባለን። እስቲ ማብራሪያ ደግሞ ትንሽ ልስጣችሁ። had ኖት ገን ይሆናል። ያው ታይፑ ሰርድ ኮንዲሽናል ነው። the speaker did go to the event. ወደ ኢቨንቱ ሄዷል። ስለዚህ meet the manager ማናጀሩንም አግኝቷል። ግን now she imagine what could have happened. ባልሄድ ኖሮ ምን ይፈጠር ነበር እያለች ኢማጂን እያደረገች ነው ማለት ነው። so the condition is unreal. ያው የሰው ልጅ ወደ ኋላ መመለስ አይችልም። አንዴ አልፏል። ያው ፓስት ስለሆነ ታይፕ 3 ነው ማለት ነው። ስለዚህ እስቲ ኤግዛምፕል ልስጣችሁ። if he had not take the bus he would not have been late. ያው ባሱ ባይወስደው ኖሮ አያረፍድም ነበር። ያው ስለዚህ ባሱ ወስዶታል፣ አርፍዷል ማለት ነው። ያው ያለፈ ነገር ነው እና እዚህ ጋር ክሉ ላስት ዊክ ፓስት ታይም ነው። የፓስቱ ሪዛልት ደግሞ wouldn't have met። ያው ባይሄድ ኖሮ አይገናኘውም ነበር እያለ ነው። እሺ ማያ ምን ይላል? did you want to go hiking this weekend? በዚህ ሳምንት ሽርሽር መውጣት ትፈልጋለህ ብሎ ይጠይቀዋል። በዚህ ሳምንት እያለው ነው። እሺ ሊዮ ምን ይላል? sure if the weather be nice we can try the new trail near the lake ይላል። የአየሩ ጸባይ አሪፍ ከሆነ በሐይቁ አጠገብ ያለውን አዲሱን መንገድ እንሞክረዋለን እያለ ነው። ይሄ ምን ያሳየናል? እንግዲህ ታይፕ 2 ነው። ለምን ማለት ታይፕ 1 እንዴት እዚህ ጋር የጠየቀው በዚህ ሳምንት ውስጥ እያለው ነው። አሁን ላይ ነው የጠየቀው። እዚህ ጋር ደግሞ ስንረዳ ሊሆን የሚችል ነው። ለምን የአየሩ ሁኔታ አሪፍ ከሆነ ሊሄዱ ነው፣ ወደፊት ነው ማለት ነው። እዚህ ጋር ደግሞ ምን ዊ ፕላስ ካን። እንግዲህ ሜን ክሎዙ ላይ ካን ማይ ዊል መጠቀም እንችላለን እና ከዊል ቀጥሎ ታይፕ 1 ቨርብ 1 ነው፣ ትራይ ማለት ነው። ስለዚህ ታይፕ 1 ነው ማለት ነው። ገና ሊሆን የሚችል ነገር ነው። ያው የአየሩ ጸባይ አሪፍ ከሆነ በዚህ ሳምንት ይወጣሉ ማለት ነው። ትንሽ ማብራሪያ ደግሞ ልስጣችሁ። ያው ኢስ ይሆናል ቢ። ያው እንግዲህ ያው ኢፍ ክሎሱ ላይ ሲምፕል ፕሬዘንት ስለሆነ ኢስ ሆነ። ታይፑ ፈርስት ኮንዲሽናል ነው። ሪል ፖሲብል ኢን ዘ ፊውቸር ሊከሰት የሚችል ወደፊት ማለት ነው። why this sentence refer to a realistic future possibility. the condition good weather ከሆነ ሊወጡ ይችላሉ ማለት ነው ወደ ሐይቁ ዳር። the result trying the trial ያው አዲሱን መንገድ ይሞክሩታል። ስለዚህ
ያው ስትራክቸሩ ኢፍ ፕላስ ፕሬዘንት ሲምፕል ዊል ካን ሜይ ፕላስ ቨርብ ዋን ማለት ነው። እና ሌላ ኤግዛምፕል ደግሞ ልስጣችሁ። እንግዲህ ያው ኢፍ ኢት ሬን ቱሞሮ ዊ ዊል ካንስል ዘ ፒክኒክ እያለ ነው። ያው የሚዘንብ ከሆነ ያው ሽርሽሩን እንሰርዘዋለን። ስለዚህ ያው ሊዘንብ ይችላል፣ ሊሰርዙት ይችላሉ ማለት ነው። ይሄ ሊሆን የሚችል ነገር ነው፣ ሪል ፖሲቢሊቲ። እና ያው ዩዝ ፕሬዘንት ቴንስ ኢዝ ኢን ዘ ኢፍ ክሎዝ ዌን ዘ ቶኪንግ አባውት ሪል ፊውቸር ኢቨንት። ስለ ፊውቸር ኢቨንት ሊሆን የሚችል ሪል ሲወራ ኢስም መጠቀም እንችላለን ማለት ነው። እዚህ ጋርም ያው ሬንስ እያለ ነው። ያው ይሄ የቨርብ ዋን ነው ማለት ነው። እሺ አና ዲድ ዩ ሂር አባውት ሪያና? ስለ ሪያና ሰምተሃል? ሂ ሚስድ ሂስ ፍላይት አጌን። በረራው እንደገና አመለጠው እኮ። አሁን ከመጀመሪያው ላይ ምን እንረዳለን? ስለ ሪያና ሰምተሃል አለውና በረራው እኮ አመለጠው አለው። አሁን አመለጠው፣ እንዳመለጠው እንግዲህ አወቅን። ፓስት ነው፣ ያው ሚስድም አለ። እሺ አሁን ምን ሊል ይችላል? ቢን ኢፍ ሂ ሊቭ ኤርሊ ሂ ውድንት ሃቭ ሚስድ ኢት። በጊዜ ቢወጣ ኖሮ ሂ ውድንት ሃቭ ሚስድ ኢት፣ በረራው አያመልጠውም ነበር እያለ ነው። ያው እዚህ ጋር ኦልሬዲ አመልጦታል። ስለዚህ ታይፕ 3 ነው ማለት ነው። ያው ስላለፈ ነገር እየተጸጸተ ነው። ሁለት ስላለፈ ነገር ያው አሁን ላይ ሆኖ አይደለም፣ ያኔ ነው በረራው የማያመልጠው ነበር። አሁን ኦልሬዲ አመልጦታል። ስለዚህ ከስትራክቸሩም እንደምናየው ውድ ሃቭ ፕላስ ቨርብ 3 ነው። ስለዚህ ይሄ ምን ይሆናል? ሃድ ሌፍት ይሆናል ማለት ነው። የሊቭ ቨርብ 3 ምንድነው? ሌፍት። ስለዚህ ሃድ ሌፍት ይሆናል። እሺ ትንሽ ማብራሪያ ልስጣችሁ። ሃድ ሌፍት ይሆናል። ታይፑ ሰርድ ኮንዲሽናል ነው። ሂ ዲድንት ኖት ሊቭ ኤርሊ፣ ያው በጊዜ አልወጣም። ስለዚህ ሂ ዲድ ሚስ ሰምቲንግ፣ ስለዚህ በጊዜ ስላልወጣ አመልጦታል ማለት ነው። ቢወጣ ኖሮ አያመልጠውም ነበር፣ አይረፍድበትም ነበር ብሎ እየተጸጸተ ነው። ያው ፍላይቱ ዘ ስፒከር ኢዝ ኢማጂን ኤ ዲፍረንት ፓስት፣ ሁለት ፓስት ኢማጂን እያደረገ ነበር። ያኔ እንደዛ ቢሆን ኖሮ እንደዛ ብለን ስናወራ ታይፕ 3 ነው ማለት ነው። ኤግዛምፕልስ ሰጣችሁ። ኢፍ አይ ሃድ ገን ቱ ቤድ ኤርሊ አይ ውድንት ሃቭ ቢን ታይርድ ቱዴይ። ምን እያለ ነው? በጊዜ ብተኛ ኖሮ ዛሬ አይደክመኝም ነበር እያለ ነው። ስለዚህ ኦልሬዲ በጊዜ አልተኛም እና ደግሞ ደክሞታል። እዚህ ጋር ብተኛ ኖሮ አይደክመኝም ነበር እያለ ነው። ስለዚህ ደክሞታል እና በጊዜ ስላልተኛ ደክሞታል ማለት ነው። እሺ የቅድሙ ላይ ክሏችንን ስናይ would have missed ይላል። past regret or result we use past perfect in if clause ማለት ነው። እሺ ቶም I always get nervous before presentation። ሁልጊዜ ፕሬዘንቴሽን ከማቅረቤ በፊት ነርቨስ ሆናለሁ ማለትም እንቀጠቀጣለሁ ነገር ማለት ነው፣ ፈራለሁ እያለ ነው። ሊሊ ምን ትላለች? really if I be you I had practice front of a mirror or a friend ትላለች። እውነት ነው። if I be you ምን እያለች ነው? አይ ዩ እኔ አንተም በሆን ኖሮ እዚህ ጋር እቺ አይዲ የምትለው አይ ውድ ማለት ነው። እኔ አንተም በሆን ኖሮ ፕራክቲስ አረግ ነበር መስታወት ፊት ለፊት ቆሜ ኦር ጓደኛዬ ፊት ለፊት። እኔ አንተም በሆን ኖሮ ይሄ ፕሬዘንት ላይ ኦር ፊውቸር ላይ ኢማጂኔሽን ማድረግ ሊሆን የማይችል ነገር። ያው እሱ መሆን አይችልም እኮ ግን እኔ አንተም በሆን ኖሮ መስታወት በፊት ቆሜ ኦር ጓደኛዬ በፊት ቆሜ ፕራክቲስ አረግ ነበር ከፕሬዘንቴሽን ከማድረጌ በፊት። ስለዚህ እየመከረችው ነው። እና ያው እንትኑንም በምናይበት ጊዜ ስትራክቸሩ ውድ ፕላስ ፕራክቲስ ቨርብ ዋን ነው ማለት ነው። ያው ስለዚህ ታይፕ 2 ነው። ታይፕ 2 ላይ ደግሞ ምንድነው የምናደርገው? ፓስት ሲምፕል ኢፍ ክሎዙ ላይ ሜን ክሎዙ ላይ ደግሞ ውድ ፕላስ ቨርብ ዋን ማለት ነው። ስለዚህ በብዛት እንግዲህ አብዛኛውን ጊዜ
ለሲንጉላርም ለፕሉራልም ዌርን እንጠቀማለን ኢፍ ክሎዙ ላይ። ስለዚህ ቢ ስላለን ቨርብ ቱ ቢ ዌር እንጠቀማለን ማለት ነው ታይፕ ስለሆነ። እሺ ትንሽ ማብራሪያ ደግሞ ልስጣችሁ። ዌር ታይፑ ሰከንድ ኮንዲሽናል ነው። ምን እያደረገ ነው? ኢማጂናሪ ፕሬዘንት ዋይ ዚስ ኮማን ዌን ጊቪንግ አድቫይስ ለመስጠት። ያው እኮ እሱ መሆን አይችልም፣ ግን እንደዚህ ብታረግ አሪፍ ነው ለማለት ፈልጋ ነው። ትርጉሙ ያው መስታወት ፊት ለፊት ቆመ ብትለማመድ ለማለት ነው ማለት ነው። the speaker is not the other person but imagine being them። ያው እሱን ሆኖ እየመከረው ነው። the situation is imagine in the present structure እንግዲህ ያው if plus past simple would plus verb 1 ማለት ነው ሜን ክሎዙ ላይ። if ያው where እንግዲህ በብዛት ያው ወስ አንጠቀምም፣ ለሲንጉላርም ለፕሉራልም where ነው የምንጠቀመው ማለት ነው። እስቲ ሌላ ኤግዛምፕል ልስጣችሁ። if I were the teacher I would give less homework። እኔ ቲቸር ብሆን ኖሮ ቀለል ያለ ሆምወርክ ነበር የምሰጣችሁ እያለ ነው። ስለዚህ እዚህ ጋር ቨርቡ እንደምታዩ ዌር ተጠቅሟል እና እሱ ያው ቲቸር አይደለም። ስለዚህ ቲቸር ብሆን ኖሮ ብሎ ኢማጂን እያደረገ ነው። I would give less homework ምን እያለ ነው? ያው ቀለል ያለ ሆምወርክ ብትሰጡን ማለት ፈልጉ ነው ማለት ነው። እሺ ካርሎስ ማይ ፎን ኢስንት ቻርጂንግ። ፕሪያ ያው ስልኬ ቻርጅ እያደረገች አይደለም። ፕሪያ ምን ትላለች? ኢፍ ዩ ዩዝ ዘ ኦሪጂናል ቻርጀር ኢት ማይት ወርክ በተር። ኦሪጂናል ቻርጀሩን ብትጠቀም የበለጠ ያረግልህ ነበር እያለችው ነው። ስለዚህ ይሄ ሰው ኦሪጂናሉን አልተጠቀመም። ስለዚህ ያው ከስትራክቸሩም እንደምናየው ኢት ማይት ወርክ በተር ይሄ ሊሆን የሚችል ነው። አሁንም ኦሪጂናሉን ቢጠቀም የበለጠ ያደርግለታል ማለት ነው። ስለዚህ ይሄ እውነት የሆነ ነገር ነው። ያው ጥሩ ነው። ኦሪጂናል ቻርጀር ብንጠቀም ያው ስልካችን የበለጠ ሊወስድልን ይችላል። ስለዚህ ይሄ ጄነራል ትሩዝ ነው። እስቲ ያው ደግሞ ቨርቡ ደግሞ ምን ይሆናል? ታይፕ 1 ከሆነ ያው ፕሬዘንት ሲምፕል ስለሆነ ዩስ አናደርግም ማለት ነው። ፓስት አናደርገው። እስቲ ማብራሪያውን ደግሞ ምን ዩስ ለምን ፈርስት ኮንዲሽናል the condition using the original charger could still happened። ያው ኦሪጂናል ቻርጀሩን ቢጠቀም ሊያደርግለት ይችላል ማለት ነው። ሪዛልቱ ምንድነው? better functioning። ያው ይሄ እውነት is real possibility in present or future ይላል። example if you eat too much sugar ብዙ ሱገር ብትበላ you might get a stomach ache። ያው የሆድ በሽታ ሊያጋጥመው ይችላል። ማይት በብዛት ለፖሲቢሊቲ ነው የምንጠቀመው። ማይት እንግዲህ in the result clause often signal as real possibility እና ያው real possibility ሊሆን የሚችል ነገር ያው እንግዲህ የታወቀ ነገር ነው። ብዙ ሱገር ያለው ምግብ ብንበላ ያው ሆዳችንን ሊያመን ይችላል። or ያው ወደ ስኳር በሽታ ያው ሊያደላ ይችላል ለማለት ነው። ይሄ ጄነራል ትሩዝ ነው። በታይፕ 1 ነው። ያው ስለዚህ ኢት ማለት ቨርብ 1 ነች ማለት ነው። ሲምፕል ፕሬዘንት እንዲህ በቀላሉ መስራት ይቻላል እንግዲህ። እሺ እዚህ ጋር ዲና we have been driving in circle I think we are lost። ምን እያለ ነው ዲና? የሆነ ዙሪያ ጥምጥም መንገድ እየሄድን እኮ ነው። I think ይመስለኛል የተሳሳትን or የረሳነው ይመስለኛል እያለው ነው። ስለዚህ ጀምስ ምን ይላል? if we bring the GPS we wouldn't be in the situation። ጂፒኤሱን በያዝን ኖሮ አሁን እዚህ ቦታ ላይ ባልተገኘን ነበር እያለው ነው። or ባልተሳሳትን ነበር። ስለዚህ አሁን ምንድነው ጂፒኤሱን ይዘው አልመጡም። ይሄው ከላኛው ላይ ዲና እንደሚለው የተሳሳትን ይመስለኛል እያለው ነው። ስለዚህ ያው ጂፒኤሱን አልያዙም፣ በያዝን ኖሮ እያሉ ነው። ያለፈ ነገር ነው። ግን አሁን ይሄ ላይ የት የሚያደርገው ነገር ስትራክቸሩን ስናይ would plus be ነው ማለት ነው። ይሄ ምንድነው? አሁን ነው ያው አሁን ነው እየተሳሳቱ ያሉት እየሄዱ ነው። ምን ይላል ዲና? we have been driving in circle ዙሪያ ጥምጥም እየሄድን ነው። ያው የሆነ ዞሮ እዛው የሚመለስ መንገድ ማለት ነው። ስለዚህ የረሳነው ይመስለኛል እያለው ነው። ስለዚህ ያው
ጂፒኤሱን ባለመያዛቸው ምክንያት አሁን ላይ የት ናቸው? ሪዛልቱ ምንድነው? ፕሬዘንት ማለት ነው። አሁን መንገድ ተሳስተዋል። ስለዚህ እንዲህ አይነት ሲያጋጥመን ታይፕ 3 ነው ማለት ነው የምንጠቀመው። ኢፍ ክሎዙ ላይ had ፕላስ verb 3 ማለት ነው ፓስት ፐርፌክት። ስለዚህ if we had brought the GPS we wouldn't be in this situation። እቺ ኤክሴፕሽን ናት። ብዙ ጊዜ እንዲህ አይነት ጥያቄ ያለው አብሶማ የሀረማያ ዩኒቨርሲቲ ላይ በብዛት እንዲህ አይነት ጥያቄ ያለው። እስቲ ሌላም ጥያቄ ስለምሰራላችሁ እቺን ጥያቄ ያዟት እንዳረሷት። ፓስት ያለፈ ነገር ሆኖ ሪዛልቱ ደግሞ አሁን ላይ ያለ ከሆነ ሜን ክሎዙ ላይ would be እንጠቀማለን። ኢፍ ክሎዙ ላይ ደግሞ ፓስት ፐርፌክት ነው። እስቲ ማብራሪያውን ደግሞ እንዴ had brought ታይፕ ስናይ ሚክስድ ኮንዲሽን ነው። ፓስት ኮንዲሽን ፕሬዘንት ሪዛልት። የፓስቱ ኮንዲሽን ጂፒኤሱን ባለመያዛቸው ምክንያት የፕሬዘንት ሪዛልቱ ደግሞ መንገዱን ተሳሳቱ ማለት ነው። አሁን ላይ why the speaker is talking about something they didn't do in the past። በፓስት ያላረጉት ምንድነው? didn't bring the GPS but the result is happening now። ሪዛልቱ ምንድነው? they are lost። መንገድ ተሳሳቱ ማለት ነው። this is mixed conditional because the time of condition and the time of result are different። ያው ታይፕ 3 ነው የምንጠቀመው ማለት ነው ኢፍ ክሎዙ ላይ። ሜን ክሎዙ ላይ ደግሞ would plus base verb or would be ማለት ነው። if you had ኤግዛምፕል ሌላ ልስጣችሁ። if you had studied medicine you would be a doctor now። ያኔ ሜዲሲን በተማርኩ ኖሮ አሁን ላይ ዶክተር ነበርኩኝ። አሁን ላይ ማለት ነው። ስለዚህ ይሄ ሰው ሜዲሲን አልተማርም፣ ያለፈ ነገር ነው። አሁን ላይ ደግሞ ዶክተር አይደለም ማለት ነው። ስለዚህ ያው ያኔ ሜዲሲን ባለመማሩ ሪዛልቱ አሁን ዶክተር አይደለም ማለት ነው። the phrase we wouldn't be ምንም ያሳየን a present result caused by past action። በፓስት አክሽን ባለማድረጉ ምክንያት አሁን ላይ ሪዛልቱ ዶክተር አይደለም ማለት ነው። እንደ አይነት ሲያጋጥመን ምን እንጠቀማለን? ኢፍ ክሎዙ ላይ በብዛት ኢፍ ክሎዙ ላይ ስለምንጠየቅ ፓስት ፐርፌክት እንጠቀማለን ማለት ነው። had ፕላስ verb 3። ያው እኛ እንግዲህ ኤግዛም ጥያቄ ለምን መስራት አስፈለገ? ሌላ ጥያቄ ሲመጣ እንዳታጡ ነው እንጂ የጥያቄ ደግሞ አይመጣም። ስለዚህ መያዝ ያስፈልጋል ማለት ነው። እሺ ራሄል I failed my driving test again። ይሄ የመንጃ ፍቃድ ቴስቴ እንደገና ወደኩኝ እያለች ነው። አሁን እንግዲህ ከዚህ ጋር ምን ይዛለው? ወድቃለች። እሺ ሳም ምን ይላታል? oh no if you practice more you probably would have passed ይላታል። oh no አይሆንም። ሞር ፕራክቲስ ብታረጊ ኖሮ የበለጠ ብትለማመጂ ኖሮ አሁን ልታልፊ ትቺ you probably would have passed ልታልፊ ትቺ ነበር። አሁን እዚህ ጋር እሷ እንዳለችው ወድቃለች። ያው ያኔ ሞር ፕራክቲስ ብታረጊ ኖሮ ታልፊ ነበር። ያው ኦሬዲ ወድቃለች። ስለዚህ ታይፕ 3 መሆኑን ከዚህ እንረዳለን። ስትራክቸር ስናይ ደግሞ would have plus verb 3 ስትራክቸሩን ይነግረናል። ያው ዋናው ኮንሰፕቱን ማወቅ ግዴታ ነው ማለት ነው። ስለዚህ ምን ይሆናል? had plus verb 3 had practiced። እሺ ማብራሪያውን ደግሞ እንየው እስቲ። እሺ had practiced ያው ሰርድ ኮንዲሽናል ነው። this is a regret about the past ያው ስላለፈ ነገር ቁጭት ማለት ነው። the person didn't practice enough ያው በቂ ልምምድ አላረገችም፣ ፕራክቲስ አላረገችም። ስለዚህ ወድቃለች። ግን ተናጋሪው ምን እያላት ነው? ፕራክቲስ ብታረጊ ኖሮ አልፈሽ ነበር እያላት ነው። ያው ኦፖዚት ኦፍ this example ልስጣችሁ እስቲ። if they had left earlier they would have caught the train ያው በጊዜ በወጣችሁ ኖሮ they would have caught the train ያው ባቡሩን ታገኙ ነበር እያለ ነው። ስለዚህ ያው had plus verb 3 ነው። ያው በጊዜ አልወጡም ባቡሩንም አላገኙም ማለት ነው። ያው ስላለፈ ሁለት ፓስት እያወራ ሲሆን ታይፕ 3 እንጠቀማለን። ያው የመጀመሪያው ላይ ደግሞ ክሎዋችን ምንድነው? ሜን ክሎዝ ላይ would have passed እያለ ነው። እሺ ሶፊያ my back
ሃርት ፍሮም carrying all this box yesterday ምን እያለች ነው? ጀርባዬ ተጎድቷል ይሄን ሁሉ ቦርሳ ትላንት በመሸከሜ እያለች ነው። ስለዚህ አሁን ተጎድታለች ኦሬዲ yesterday እዚህ ጋር አልፏል። ላን ምን ይላል? if I know you were moving I would have come to help ወዴት እንደምትሄጂ ባውቅ ኖሮ መጥቼ እረዳሽ ነበር እኮ እያላት ነው። ስለዚህ ኦሬዲ ያው ብዙ ቦክስ ተሸክማለች ወገቧን አሟታል። ስለዚህ ያው ባውቅ ኖሮ እያላት ነው አግዝሽ። ስለዚህ አላወቀም። እሷ yesterday ትላንትና ነበር የተሸከመችው አላገዛትም ማለት ነው። ስለዚህ ታይፕ 3 እንደሆነ እናውቃለን። ስትራክቸርም ስናይ would have ፕላስ verb 3 ያው ከም verb 3 ነው እዚህ ጋር would have ይላል። ስለዚህ ምን ይሆናል? had no ታይፕ 3 ከሆነ ያው had ፕላስ verb 3 ነው። እሺ ማብራሪያውን ደግሞ ትንሽ እንየው። ያው ማብራሪያ ለምን መሰጣችሁ? ያው ትንሽ ያው አይምሮአችሁ ውስጥ እንዲቆይላችሁ ማለት ነው እንድታስታውሱት እንዳረሱት ነው። እሺ had ነው ታይፑ ሰርድ ኮንዲሽናል ነው። why the speaker is regretting not now in the past ያው ኦሬዲ አልፏል። ያው አላወቀም። ያው ባውቅ ኖሮ አግዝሻለሁ እያላት ነው። ስለዚህ ስላላወቀ because they didn't know they didn't help አላወቀም። ስለዚህ አልረዳትም። again past አሪል ያው የሰው ልጅ ወደ ኋላ መመለስ አይችልም። ወደ ኋላ መመለስ ብንችለው ብዙ የምናስተካክለው ነገር እኮ ይኖራል። ስለዚህ ቁጭት ነው ማለት ነው። ኤግዛምፕል ልስጣችሁ እስቲ። if I had known about the meeting I would have joined it ያው ስለ ስብሰባው ባውቅ ኖሮ እቀላቀላችሁ ነበር እያለ ነው። ስለዚህ ያው አላወቀም ባውቅ ኖሮ ነው ያለው። ስለዚህ ስብሰባውንም አልተቀላቀለም ማለት ነው። ጆይን አላደረገም። ስለዚህ ያው ሁለቱም አልፏል። ይሄ ያው የኢፍ ክሎዙ ሪዛልት ምንድነው? ባለማወቁ አልተቀላቀለም ማለት ነው። ሌላኛው ላይ ደግሞ ፍንጫችን ምንድነው? would have come ይሄ ፓስት ሪግሬት ነው ማለት ነው። would have ፕላስ verb 3 ያው ሁሌም እንግዲህ ስትራክቸር ብቻ ሳይሆን ኮንሰፕቱንም መረዳት ያስፈልጋል። አሊ ምን ይላል? this restaurant food is always delicious የዚህ ሬስቶራንት ምግብ ሁሉ ጊዜ ጣፋጭ ነው ይላል። እስቲ ካልታየው እስቲ ልጥረገው። ያው ይታያል ብዬ አስባለሁ። this restaurant food is always delicious የዚህ ሬስቶራንት ምግብ ሁሉ ጊዜ ጣፋጭ ነው። ኖራ ምን ትላለች? ያ if we ever move away I would miss this place so much አንድ ቀን ከዚህ ብንሄድ ይህንን ቦታ በጣም ናፍቀዋለሁ እያለች ነው። ሚስ አደርጋለሁ። ስለዚህ አልሄዱም። ይሄ ያለፈ አይደለም። ብንሄድ ኖሮ if we ever move away I would miss this place so much ከዚህ ቦታ ብንሄድ ኖሮ ይሄንን ቦታ ናፍቀዋለሁ። ስለዚህ በኮንሰፕቱ ስናይ ገና የወደፊት ነው ማለት ነው። ስለዚህ ይሄ ታይፕ 2 ነው ማለት ነው። ብንሄድ ኖሮ ይሄን ቦታ ናፍቀዋለሁ። ስለዚህ ታይፕ 2 ነው በኮንሰፕት ሐሳቡን ስትረዱ። ሌላኛው ላይም ያው አሁን ላይ ሆና ነው እያወራች ያለችው። this ሬስቶራንት ያው ሬስቶራንት ውስጥ ይመስለኛል ያሉት ራሱ this እዛ ብትሆን ነው this ልትል የምትችለው ኦር ባጠገቡ እያለፉ እዚህ ጋርም ኢስ አለ። ስለዚህ ስትራክቸሩን ስናይ ደግሞ would ፕላስ verb 1 ያው ታይፕ 2 እንደዛ ነው። ስለዚህ እዚህ ጋር ምንድነው የምንጠቀመው? ሲምፕል ፓስት የሙቭ ሲምፕል ፓስት ሙቭድ ይሆናል ማለት ነው። ሁሉ ጊዜ ሐሳቡን ብቻ መረዳት ሳይሆን ደግሞ ፓስትን ቨርብ ስቀይሩ በጣም መጠንቀቅ አለባችሁ። አብሶማ አክቲቭ እና ፓሲቭ ላይ በጣም መጠንቀቅ አለባችሁ። እና ያው ቀጣይ ደግሞ መሰራላችሁ ምንድነው ቴንስ ነው ማለት ነው። ቴንስን በዲያሎግ መልክ በቀላሉ እንዴት መረዳት ይቻላል? ምን ፍንጮችን እናያለን? ያው ለማስታወስ ይረዳችኋል ማለት ነው እንደዚህ ጥያቄ መስራት። እስቲ የዚህችን የመጨረሻውን ጥያቄ ደግሞ ማብራሪያ ላሳያችሁ። ያው በቀላሉ እንዳረሱት moved ያው አንድ ቀን ከዚህ ብንሄድ ይሄ ቦታ ይናፍቀኝ ነበር ወደፊት ነው። ታይፑ ሰከንድ ኮንዲሽናል ነው። the speaker is imagining a situation that hasn't happening ያው happen አላደረገም አልሄዱም እዛው ናቸው ግን ብንሄድ እያሉ ኢማጂን እያደረጉ ነው። this is an imagined future with present hypothetical result
ያው ብንሄድ ኖሮ እያሉ ነው። አሁን ላይ ፕሬዘንት ሃይፖቴቲካል ሪዛልት ነው። ወደፊት ምን እንደሚከሰት ወደፊት ምን ይናፍቃቸዋል ማለት ነው። ካሁኑ ኢማጂን እያደረጉ ነው። እስቲ ኤግዛምፕል ልስጣችሁ። ኢፍ አይ ዎን ዘ ሎተሪ አይ ውድ ትራቨል ዘ ወርልድ። ሊቶሪ ቢደርሰኝ ኖሮ ዓለምን ዞር ነበር። ስለዚህ ያው እዚህ ጋር ወን ሲምፕል ፓስት ነው። ስለዚህ ይሄ ሰው ምንድነው ሊቶሪ አልደረሰውም፣ ሀፕን አላረገም ማለት ነው። ስለዚህ ያው ግን ቢደርሰው ዓለምን ሊዞር ነው ያሰበው። ያው እኔ ወፍ ብሆን ኖሮ በርሬ አንቺ ጋር መጣ ነበር፣ ግን ወፍ አይደለም ይሄ ሰው። ስለዚህ ኖት ሪል ነው በት ኢማጂን፣ ያው እውነት አይደለም ግን ኢማጂን እያደረገ ነው ያ ሰው። የመጀመሪያው ላይ ደግሞ ክሏችንን ስናይ ውድ ሚስ፣ ያው ሁሌም ፍንጭ አይጠፋም። ስትራክቸር ውስጥ ፍንጭ ትፈልጋላችሁ፣ ግን ሁል ጊዜም ፍንጭ አለ ማለት አይደለም። አንዳንዴ ደግሞ ሐሳቡን መረዳት ያስፈልጋል። እና ኢማጂን ሲቹዌሽን ዩዝ ፓስት ቴንስ ሙቭድ፣ የሙቭ ፓስት ቴንሱ ሙቭድ ነው ማለት ነው። ስለዚህ ፓርት 2 ቴንስ ጥያቄ እሰራላችኋለሁ። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ይመቻችሁ።